እውነት ለመናገር ዛሬ የሩታ ስራ እጅግ በጣም ነው ደስ ያለኝ፣ በጣም ነው ያኮራኝ። ምክንያቱም እሱ ምንም እንዳልገባው ቢሆንም እንደ አዲስ እንድትለምነው ጥፋቱን አውቆ ይቅርታ እንደማለት እሷ ጥፋተኛ ነች ብሎ ይቅርታ እንድትለው ነው የሚፈልገው ይመስለኛል አቶ አብርሃም ማለት ነው። በነገራችን ላይ ዛሬ ደስተኛ አይደለሁም፣ በራሴ ጥሩ ስሜት እየተሰማኝ አይደለም። ግን በቃ መስራት ስላለብኝ ብቻ ነው የመጣሁት። አንዳንዴ ሰው ሀገር ላይ ሆናችሁ ብዙ ነገር ሲደርስባችሁ በጣም ያስጠላልና ብቻ ደስተኛ አይደለሁም በራሴ በሩታ ደስተኛ ነኝ። እና ለማንኛውም የሩታ ነገር በጣም ነው ደስ ያለኝ። በመጀመሪያ ግን ሰላም ልበላችሁ። ዛሬ በቢጃማ ነው ሁላ የመጣሁት ማለት ነው። ውስጤ ምንም ሰላም እየተሰማኝ ስላልሆነ ሰላም ጤና ይስጥልኝ። ዩቲዩብ ቻናል ተከታታዮቼ በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላም ይድረሳችሁ። ሰላማችሁ እንደምድራሹ ብዝት ትርፍ ይበልልኝ። ያው ሰው ሀገር ላይ ስንኖር ብዙ ውጣ ውረዶችን አሳልፈን ነው ትልቅ ቦታ ላይ የምንደርሰው። ኤኒዌይስ ለሁሉም ነገር እግዚአብሔር መልሳሉ ብለን ነው ማለት ያለብን እና እንዴት ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችኋለን። በተለይ ዛሬማ አንድ ሰው እንኳን በስህተት ሰብስክራይብ ያደረገልኝ የለም። ሼር ስላላደረጋችሁ ቪዲዮንም ስታዩ ላይክ ስላላደረጋችሁ ማለት ነው ይመስለኛል። ትላንትና ከትላንት ወዲያ ሰዓት ስለተዛባብኝም መሰለኝ። ለማንኛውም እስቲ ስራም ስለሌለኝ ላይክ፣ ሼር፣ ሰብስክራይብ አድርጉኝና ቢያንስ እንኳን ዩቲዩብ ከከፈለኝ በዩቲዩብ ልንቀሳቀስ እና ወደ ሩታ ልምጣላችሁ። ይቅርታ ግን በጣም ማለት ነው ጥሩ ስሜት ላይ ስላልሆንኩኝ ይቅርታ በጣም የሩታ ዛሬ ስራዋ እውነት ለመናገር እጅግ በጣም ነው ያኮራኝ፣ እጅግ በጣም ነው ደስ ያለኝ። በቃ ይሄ ነው መሆንም ያለበት። በቃ አየሽ ምን እንዳለ አንቺ እዛም ሆነሽ ብትጠሪኝ እመጣለሁኝ አለ። ስሙን የመሰለ ልጃቸውን አሻንጉሊት የመሰለ ልጃቸውን እግዚአብሔር ያሳድግላችሁ ነው ማለት ነው ፈልገው። ዛሬ የእሷም አለመኖር የእሷም አለመምጣት የእሱም ቃል ደግሞ እዚህ ጋር የተናገረውን ሰምታችኋል። ማስወጣት ካለ አስወጣ ብለሽ ካልሽ ዛሬውኑ ማስወጣት ትችላለኝ ብሎ አለ። እንግዲህ አንገታቸውን ላይ ያቀረቅሩ ነው። በተለይ ብሩክና አቤል አንገታቸውን ሊደፉ ነው። በዛም ተጠምደዋል። በዛም እየተፈለጉ ነው። በዛም ብዙ ወንዱም ሴቱም ሀርድ ጭሮባቸዋል። ሴቷን ተዋት፣ እሷ ነች ፈሪ ሰው ነው ለሰው ጋርድ የሚቀጥረው ወይም ደግሞ ለሰው ሌላ ተደብዳቢ የሚልከው። ወንድ የሆነ ፌስ ቱ ፌስ እጅ ላይ እጅ ይገጥማል ብያለሁ ከዚህ በፊትም። አሁንም እንደዛው ፈረንጁ ዛሬ አሁን ያደረገውን አይታችኋል። ከብሩክ ጋር ግብግብ የፈጠረው ብሩክ ሰው አምጥቶ እንትናም ቢያስደበድባቸው እሱ ግን ፈረንጁ ግን ወንድ ስለሆነ በእናቱ ጀግና ወንድ ስለሆነ፣ ወንድ ስትሆን እንዲህ ነው። ምንም የምትፈራው ነገር የለም። ጋርድ መለቃቀም ወይ ጭለማ መጠበቅ አይደለም። በቃ ትክክለኛ ማንነትህን ነው እዛ ጋር ማሳየት ያለብህ ማለት ነው። እና ፈረንጁ በጣም አኩርቶኛል። እና እቺ ሴትዮ እንግዲህ እስቲ ዛሬ ተቃጥላ ምን እንደምታሳየን ነገር አናውቅም። ይሄኔ ወይ አቶ አብርሃም ግን አንዳንዴ ታበዛዋለህ በጣም ማለት ነው። እሷ ስትርቅ ያዢ ልቀቂኝ፣ እሷ ነች የገፋችኝ ትላለህ። እሷ በልጣ ስትመጣ ደግሞ ሂጂ በቃ ልክ አይደለሽም፣ የሆነ የገፋሽ ነገር አለ፣ የሆነ የወሰድሽው የሆነ ያደረግሽው ነገር አለ ብለህ ትላለህ። እንደዚህ ፈራ ተባ እየተባባለ አይደለም ህይወት የሚቀጥለው። ኦኬ በቃ ማስተካከል ያለብህን አስተካክል ብላ እንዳለች አስተካክልና ሁሉን ነገር ትተዋለች። ያደረካትን የበደልካትን 9 ወር ሙሉ የተሰቃየችበትን ስቃይ ረስታ ስትወልድና አራስ ቤት ውስጥ የተሰቃየችውን ስቃይ እንደ አራስ ያልታረሰችውን ሴትህን ሚስትህን እንትን ብለህ ረስታ እሷ ስትመጣ አንተ የምትገፋበት ወይስ የመቀበል ፍላጎት የለህም ነው? ህሊና ውስጥ ያለች ነው ወይንስ የወሰድከው የምትጠቀመው ነገር አለ ወይም ያደረገችበት ነገር አለ እንዲህ ፍዝዝ ድንዝዝ የሚያደርግህ ማለት ነው? በቃ የልጅክ እናት መጣች አይደል? በመጣችበት እንትን ተቀበላትና ወደፊት እውነቷን ነው። ልጅ አስታራቂ ነው። ልጃችሁ ደግሞ እኔን ይመስላል ብለህ ካልክ ጥለሹ ሂጂ፣ ወተት ስጪው። ገና 2 ወር ያልሞላው ህፃን ልጅ ለአንተ ሰጥታክ አንተ ወተት አጥበው ብላ ለማን ነው ሰጥታ የምትሄደው? ለአንተ። ከዛን ያቺ ደግሞ ስትመጣ እዛው ስታየው በቃ የሆነ ነገር እንድታደርገው የማይመስል ነገር ለሚስት አትንገራት። አልበቃል። ልብክ የፈቀደውንና የፈለገውን ነገር አድርግ። ገና ታሳስተኛለች ምናምን አይነት ነገር
በቃ እናስብበት። ምን ነው የምታስብበት? እንደ አዲስ ፍቅር ልትጀምሩ ነው የምታስብበት? እሷ ነች የተበደለችው፣ እሷ ነች በቃ ትቼዋለሁ ብላ ያለች። እሷ የተወችውን ነገር እናንተ እንደገና እንደ አዲስ አስቤበት ስለና ስላንቺ እናወራበታለን ምናምን። ምንም የሚያስብል ነገር እኮ የለም። ራስህን ምንም ባላደረገ ሙድ ቀርበክ ራስህን ንጹህ አድርገህ ራስህን ጻድቅ አድርገህ እንደገና ራስህ አስበንበት ምናምን ብለህ የምትለው ምንም አይነት ሪዝን አይኖርክም። በቃ ያጠፋኸው ራስህ ነህ፣ የሄድከው ራስህ ነህ፣ የተንዘላዘልከው ራስህ ነህ፣ ብዙ ርቀት ሄድከው አንተ ነህ። እሷ እንደዛ ሆና እንኳን አንድ ቀን እንደ አራስ ልጁ ለምን ስሙን የሆነ ትንሽዬ ልጅ ነው ብለዋል። አራስ ቤት እርጉዝ ሆና ብትንከባከባት ውስጥ እንደውም መብርሃን ስለምትወዳት ነው በሰላም እንትን ያለችው። 9 ወር ሙሉ የተሰቃየች ነፍስ ውስጧ ማለት ነው። ፊቷ ወደ በመውጣት በመግባት ውስጥ በመጨነቅ ውስጥ ትልቅ ስትረስ አሳልፋ ትልቅ ቻሌንጅ አሳልፋ ወልዳ አራስ ቤትም ሳትታረስ በቅጡ ሳትበላ በቅጡ እንደ እናት እንደ አራስ እንክብካቤ ሳይኖራት ነው እዚህ ጋር ያደረሰችልን ማለት ነው። ከአሁን በኋላ ደግሞ እሷንም ልጅህን ተንከባክበክ ማዳን ባለብህና ማድረግ ባለብህ መልኩ ሄደህ ነው ማስተካከል ያለብህ ማለት ነው። እና አጉል ልቀቁኝ፣ ያዙኝ ያዙኝ፣ ልቀቁኝ ልቀቁኝ አትበል። ስትይዝክ ውንጥ ያደርጋል። ስትለቅህ ለምን አታስይበትም? ለምን እንዲያቶኝም ትላለህ። ሁለት መልክ ሁለት ቢላ አትሆን። በቃ ሆነ ከቀረብካት ነገሮቹ ሁሉ እሷ ከተወች የማትቀየርበትና የማትሆንበት ምንም መልኩ የለም። ልጁን ብቻ ነው የምፈልገው አንቺን አልፈልግሽም ሂጂ ማለት አትችልም። ልጁን የተሸከመችው 9 ወር እሷ፣ ልጁን መከራ ያበላችሁ በሆዷ ተሸክማ እሷ፣ ብዙ መከራዎችን ያሳለፈችው እሷ፣ የወለደችው ያማጠችው ምጡን የተጨነቀችው የተጠበበችው እሷ። አሁን ደግሞ ልጁን ታይውልኝና ሂጂ ማለት አትችልም። ያው ጊዜ እንትኑ እንዲረዝምልክ መሆኑን እናውቃለን። እንትኑ ማለት ነው ሰርፕራይዝ ማድረጓ በጣም ነው ደስ የሚለው። ከነበርክበት ሙድ ሊያወጣክ ይችላል። ልጅክን ስታይ ካሳለፍከው ነገራቶች እነዛን ሁሉ በዙሪያ ከበውክ የነበሩትን የእንስሳ አስተሳሰብ ያላቸውን ሰዎች እንድታወጣና ልጅህን ብቻ እንድታስብ ያደርጋል። ልጅህን አሁን ቀን በቀን የምታየው ከሆነ ለልጅክ እና ለእሷ ያለክ ስሜት ይቀየራል። ኢቭን በቀን 1 ሰዓት እንኳን የምታየው ከሆነ ስታየው ለልጅህ ነው እንጂ ጉጉትና ስሜት ያለክ ለሌሎች ሰዎች አይኖርም። ያለህን ታወጣና ከእሷ ጋር ያለህን ሪሌሽን እንደ አዲስ ጥሩ ህይወት ትኖራላችሁ። ከዛ ወጣችሁ እዛው ቤታችሁ ገብታችሁ ማለት ነው። ያቺን እንዳልከው ዛሬውን አስወጣሻለሁ እንዳልክ እሷን አስወጣት። ለእሷ ብዙዎች ሴቶች ዛቻ አድርገውባታል። ልጅ እንዳላት ብዙ ነገር እየሰማን ነው። ገና እያደር ነው። የቡታጅራ ሴቶች ግን በዚህ ልክ መርዝ መሆናችሁ በጣም ነው የሚያሳዝነው። አንዳንድ የዚህን ያህል ጥግ ድረስ ሄዳችሁ ተንኮል መጎድጎድ ለሰው ህይወት ለማይጠቅማችሁ ምንም ጥቅም ለማታገኙበት ስማችሁ ከመጥፋትና ስድብ ከመሸከም ውጪ ምንም ጥቅም ለማታገኙበት የሰውን ህይወት የምትበጠብጡ ልጆች እግዚአብሔር ይሆናችሁ ነው የምንለው። ሀይሚን አይታችኋታል ዛሬ ያለችበት ደረጃ እጅግ በጣም ነው የሚያሳዝነው። እውነት ለመናገር በጣም ነው ያሳዘነችኝ ሀይሚ ማለት ነው። ብሩክ ምንም የማውቀው ነገር የለም ነው የሚለው። ይቺ ደግሞ ግግም ብላ ልጁ የእሱ ነው የለሱ ነው ያረገዝኩት ብላለች። እንግዲህ አስክረውም ይሁን የእንቅልፍ መድኃኒት አጠጥተው ደፋሪዎች ስለሆኑ ሴቶቹ በግድ የማይፈልጋቸው ወንድ ልጅ በዚህ ሙድ እየተጠቀሙ ስለሆነ እንደዚህ አድርገው ከዛ ፎቶ ይቀርጻሉ። ከዛ በኋላ ይሄው ማስረጃችን ይሄው መረጃችን እያሉ የሰው ህይወት መበጥበጥ ሙድ ስለሆነባቸው ስፔሻሊ የእንትን ልጆች ማለት ነው የቡታጅራ ልጆች በዚህ አካሄድ ነው እየሄዱ የሰውን ህይወት እየበጠበጡና የሰውን ህይወት እያበላሹ ያሉት ማለት ነው። እና ሀይሚ በጣም ነው ያሳዘነች ስታለቅስ፣ ምነው ባልነቃው ምናምን አይነት ሙዱ ላይ ያለች ማለት ነው። እና የዚህ ደረጃ ድረስ ባልደረሰች ነበረ ያቺ የምር አረገዘችም፣ የምር ለሱ ማረገዘች፣ ሌላ ማረገዘች፣ እዚህ ደረጃ ደርሰው ህይወታቸው አይበጠበጥም ነበረ። ሁሉም በእርግጥ ያው የዘራውን ነው የሚያጭደው፣ የዘራውን ነው የሚያጭደው አይደለ ሁሉም። ስለዚህ እሷም የዘራችውን ማጨዷ አይቀርም። ብሩክ ትልቅ ጥፋት ያጠፋው ምንድነው? እዛ ቡታጅራ ላይ ሄዶ ለሀይሚ ሳይነግራት አብረው ቡታጅራ ነው የገቡት። ግን ለሀይሚ ሳይነግራት ተደብቆ እሷ ጋር ሄዶ እሷ ደግሞ የምትፈልገው እነሱን ማለያየትና የራሷን ለማድረግ ስለሆነ እሱ ሳያቅ ነገራቶችን አስተካክላ አዘጋጅታ
ቀርጻው ሁሉን ነገር እንደፈለገች አድርጋ እንትን አደረገች ማለት ነው፣ ላከችላት ማለት ነው። እና የነ ሃይሚና ብሩክ ህይወት መበጥበጥ ተጀመረ ማለት ነው። ሃይሚ ለዚህ ደረጃ አደረሳት። እና ሴቶች ግን ከሃይሚና ከዚች ከሄርሜላ ምን እንደምትማሩ አላውቅም። በተለይ የቡታጅራ ሴቶች ምን ተምራችሁ ምን አውቃችሁ ከነሱ ምን ተገንዝባችሁ ለራሳችሁም ለወደፊት ህይወታችሁም ሰዎችም እናንተ ላይ መጥፎ ነገር እንዳያደርሱባችሁ እንዴት ሆናችሁ መንገዳችሁ እንደምታስተካክሉ አናውቅም። እውነት ለመናገር በጣም ነው የሚያስፈራው፣ በጣም ነው የሚያሳዝነው። ቡታጅራ ላይ የምናየው የምንሰማው በአጠቃላይ ማለት ነው። በዚህ ልክ የሰውን ተንኮል እንትን ብሎ መበጥበጥ ጥቅም ላይ የማይገኝ ህይወትን ከማበላሸት ውጭ ምንም ጥቅም ለማይገኝ ነገር ማለት ነው። እና በጣም ነው የሚያሳዝነው የሃይሚ ነገር ማለት ነው። ወይዘሮ ሄርሜላውም እንግዲህ ከአሁን በኋላ ደግሞ ምን እንደምታስብ አናውቅም። በግድ ይዛውም ትሄድ ይሆን በግድ በዛም በዚህም አድርጋ የውሸት መረጃ እንትን ብላ ወይ አሁንም ለአንተ አርግዣለሁ ብላ ፎቶ አሰርታ አምጥታ ድጋሚ ትበጠብጣቸዋለች እንጂ እንደማተኛ ነው። እንደዚህ አይነት ተንኮል የጀመረ ሰው መጨረሻውን እስከሚያይ ድረስ እንደማይተኛ ነው። በቃ በፍጹም አይተኛ። ምክንያቱም አንድ አይምሮ በተንኮል የተመረዘ ሰው ያንን ነገር ያሰበበትን ነገር ብትንትኑን ሳያወጣ ወደሚፈልገው ነገር በቃ አይረኩም መሰለኝ። በቃ አይረኩም። ያ ተንኮለኛ ሰው በፍጹም ያሰበውን ነገር ሳያሰካ ደስተኛ አይሆንም። ግን ለጊዜው ነው፣ ለጊዜው ስሜት። ብዙዎችን ዛሬ ጸጸት እያንገበገባቸው እንቅልፍ የሚያጡ ልጆች አሉ። በሰው ላይ ተንኮል እያደረጉ የሰውን ህይወት እየበጠበጡ በሰው ላይ ተንኮል እያሰቡ የሚሄዱ ሰዎች ምን ያህል ሞራላቸው እየተነካ ዛሬ ላይ ያሉ የሚያለቅሱ ልጆችን እናውቃለን። እና የዚህ ደረጃ ላይ ባይኬድ ዛሬ የማይጠቅመኝን ነገር ባደርግ ነገ የራስ የሆነ ህይወት አለ። ነገ በህይወታችን ላይ እንትና ብላለች ማነች ሄርሜላ ላይ የዛተችባት ማነች ስሟ ፉዬ ብላለች። እቺ ዘልዛላ ነች፣ እቺ ባለጌ ናት። ወንድ ጠፋ እንዴ በዙ በከተማው ላይ አለች። በከተማው ላይ ወንድ ጠፋ ወይ ባለትዳር ወንድ ላይ ሄዳ የምታማግጠው ባለትዳር ወንድን እንደዚህ የሌለ የምታደርገው ለምን አታገናኙኝም አለች። እውነቷን ነው። ሴት ለሴት ለምን አታገናኟቸውም? ይዋጣላችሁ። ለምን ፈሪው ናችሁ? እውነትም እናንተም እንዲጨበጣችሁ ታለች። የቡታጅራ ወንዶችማ ሽንታሞች። ለዚህ እኮ ነው ሄደው ባለትዳር ላይ የሚወጡት። ባለትዳር ከእንደነዚህ አይነት ጋር እንትን ስለማይል ማለት ነው። ህሊናቸው የወረደ ነው የሚሆነው። በቃ ወንድ ልጅ ከወንድ ጋር እጅ ለእጅ ተያይዞ ገጥሞ እንደ ወንድ ካልተቦቀሰና ካልተዋጣለት ወንድ አይደለም። ከጀርባ ተደብቆ የሚያስፈራራ ከሆነ ወይ ከጀርባ ተደብቆ ሰው የሚያስደበድብ ከሆነ ያ ወንድ አይደለም። ፈረንጁ እንዳለው ሴት ነህ ካለ እውነቱን ነው። ሴቶች ናቸው። በቃ ተው ይዋጣል። ሴቶቹንም ደግሞ ለሴቶቹ ልቀቁላቸው፣ ልቀቁላቸው። ያሸነፈ እጅ የተሸነፈ እጅ ይስጥ። በቃ ያሸነፈ ደግሞ አሸናፊ ነው ምንጊዜ። እንደነዚህ አይነት ዘልዛላ ሴቶች እንዳይበዙባችሁ ከፈለጋችሁ ማስያዝ ማስቆም የምትችሉት እናንተ ጠንካራ ሴቶች፣ ደፋር ሴቶች ናችሁ። አለበለዚያ ከተማችሁም እናንተም ሴቶች በአጠቃላይ ነው አንድ ላይ በእንትን የምትሰደቡት ማለት ነው። ምክንያቱም አንድ ሴት ብቻ አለችም እስካሁን እያደረገች ያለችው ጥፋት። ይኸው ከጥፋት የአንዱን አይቶ አይማሩ። አንዷ የአንዷን ህይወት በጥብጣለች እና እኔም የዛችን ህይወት መበጥበጥ አለብኝ እያሉ በጥፋት ላይ ጥፋት ብቻ ነው እያሰቡ የሚጓዙት ማለት ነው። ይሄ ደግሞ ለጊዜው እንጂ ቋሚ እንትን አይደለም። ህሊናችሁን ነው እድሜ ልክ እየወቀሳችሁ የሚኖረው ማለት ነው። ስለዚህ ሃይሜ እግዚአብሔር ምሕረቱን ይላክልሽና እግዚአብሔር እውነት እንደው ባላደረገውና ከብሩኬ ጋር አብራችሁ ቦናችሁ ከሆነ ምንም ማድረጋችን 3 ወር ጠብቄ ከ3 ወር በኋላ አሳለች እኮ ዲኤንኤን ተመርምሮ ያንተ ነው ቢባልስ ምንድነው ማድረገው አለች። እውነቷን ነው። ያስፈራል፣ ያስደነግጣል። በእርግጥ ዲኤንኤንም አሁን ልክ አብርሃም ላይ ያቺ መቅደስ ዲኤንኤ ያስመርምረው ያንተ ነው እንደተባለ ይሄም ዲኤንኤ ያስመርምረው ያንተ ነው የሚባለው የሱ ባይሆን ራሱ ማለት ነው። ስለዚህ አይናችሁ እያየ ዲኤንኤ ያስመርምራችሁ ልክ እንደ ዳኒ አይናችሁ እያየ ሁሉን ነገር ነው ማድረግ ያለባችሁ። በነገራችን ላይ ዳኒና ጽጌ ደግሞ ዛሬ ተመልሰው መጥተው በስንት ጊዜያቸው ተመልሰው ሲመጡ ምንድን ነው ያደረጉት? ጸጉ ወደ ራሷ ተመልሳ ያንን አልፈልገውም ብላ ወደ ዳኒ ሄዳለች። መጨረሻቸው ግን ያው እሷ አብድ ስለሆነች መጨረሻ ላይ ባኮደ ዛንተ በበላ ተለያዩ። ህይወት እንደዚህ ትንሽዬ ክፍተት እየፈለገ ነው ዛሬ የማይፈልጉት ቦታ ውስጥ እየገባችሁ ያላችሁት።
የማነች የሃይሚና የብሩክ ትንሽዬ ፕራንክ ብለው በጀመሩት ነገር ነው ዛሬ እዚህ ላይ የደረሱት ማለት ነው። ፕራንክ የምትደራረጉትና ፕራንክ የምታደርጉትን ነገር አሁንም ቢሆን ቆም ብላችሁ ካላሰባችሁ በኋላ የማይጸጽታችሁን እያንዳንዳችሁ ህይወት ላይ ይገባል። ስለዚህ ጥንቃቄ አድርጉ ነው ማለት የምፈልገው። ላይክ፣ ሼር፣ ሰብስክራይባችሁ አይለየኝ። አሁንም ዛሬ በጣም ደስተኛ አይደለሁኝም። በቃ ውስጤ በጣም ለማንኛውም እንግዲህ እግዚአብሔር እሱ ነገራቶችን ሁሉ ያስተካክል እንጂ ብቻ በጸሎታችሁ አስቡኝ ነው የምለው። ለማንኛውም ለሁሉም ነገር 2026 እንግዲህ ምን እንደማዘጋጀልኝ ምን እንደ አቀደልኝ አላውቅም፣ እግዚአብሔር ያውቃል። ለማንኛውም አመሰግናለሁ። በቃ እዚህ ላይ ይበቃኛል። ሳስብ የሆነ ስለ ራሴ ነገር ሳስብ ራሴ መቆጣጠር ስለማልችል ይበቃኛል። አመሰግናለሁ። እንደነገሩ